የማወራው። እሺ አንተ ስህሩ ራሱ አዋራን አንተ ችግር የለውም። ሲህሩን የሚያወራው ላውራ? አዎ ስህሩ ያውራል፣ ችግር የለውም አዋራን። ደግ እንግዳማ ታሪኩ ብዙ ነው እና አማታለሁ እና ስለዚህ ተውት፣ አላስወራትም እና እሷ እንደዚህ የሆነችበት ምክንያት እኔ ትርጉም አልገባኝም። ዝም ብለው ነው ያስተበተቡባት፣ ግን ልጇም ይወዳታል እና ስለዚህ ብዙ ነገር አድርገዋታል። አላቅም መተዋታል። ልጇም ብዙ ነገር ይፈልጋታል ማለት ግን እሷ እዛ ቤት ከገባ ጀምራ ስልክ አትደውልም። ዝም ብላ ድንዝዝ ብላና ጅል ሁና ነው ያለችው። 6 ወሯ ተለፈልፍኩና ቅንጭላቷ ከወጣሁ አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዱ፣ አተባብራችሁ 2 ዓመት ስትቆይ ገንዘብ አትጠይቅ፣ ምን አትጠይቅ፣ እራሷን ብቻ ትጠብቃለች። ስራ ያሰርዷታል፣ እንደዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበል ይላል፣ ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለ እነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባለው። ልጁ የሚወዳል ልጅ በድር ነው የሚባለው። በበድር ነው የተደገመው እና እኔ ሲህር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙ ወጪ ጨፍጭፈዋል። ግን የልጅቷ አወጣጥ በጣም ነው የሚገርመው። አላህ ነው ያወጣት። ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን ወሬዋን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን፣ ምን እንለዋለን፣ በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች ሁሌም። በአላህ የምንጫወተው እኛ ነን፣ ግን እሷ ስለታመመ ያለ ይሰማታል እና ሲህር ነን። ልጅቱ ምንም አታውቅም፣ ቁማ ትሄዳለች። በጣም ነው የሚገርመኝ። ልጅቱ በጣም ነቅታባቸዋለች፣ ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷት እና ብትሩ ሲጠናባት ብዙ ነገር ታስባለች፣ ግን አትወጣም። አያስወጣትም ማለት አያስወጣትም። ነገሩ እንዳከድ ምን እንዳትል ነበር። ልጁ ግን አልነካትም። እቃውን አሳይቷታል እና እንደዛ ኋላስ አይብ እንደዛ ይወራ። ሲህር ነኝ የማወራው። አይብ አላስደግ አይ በቃ አሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ ሁለት ዓመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ። እናንተ 2 ዓመት ታገተች የምትሏት ምንድን ነው ያገታት? ለሀቢባ ንገሯት በቃ። ቆይ እኮ ልጅቷ እኔ ስለማን ነው የምታወራው? ስለ ራሷ ነው? ራሷን ነው እንደ ሌላ ሰው አድርጋ የምታወራው? ሊር ነው ከሷ ላይ እየተናገረ ያለው። አቡ ያልገባች ናቸው። ልጅቲቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል፣ ሲህር ማለት ነው። ስለዛ ቅሏን አታውቅም። ልጅቱ ቀለብ ነበረች። ግን እያወራች ያለችው ግን ስለ ራሷ ነው። ያረጉባትን ነው የምታወራው። ስለ ራሷ ሳይሆን አረቦቹ ያረጉባትን ሲሄር ምናምን ያረጉባትን ነው የምታወራው። እሷ 2 ዓመቷ ነው ካጠረብ ወንድም ያው ስታወራ ልጅቷ ነቅታባቸዋለች ስትል፣ አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው የሚመስለው። ራሷን ስለ ራሷ ነው ግን ስለሌላ ሰው ነው የሚመስለው። ሲሄር ያደረጉባትን ሲሄር እንዲያደረጉባት ነው ነቅታ ነው የምትለው። ሲሄር እንዲያደረጉባት ስላወቀች ማለት ነው። ለዛ ነው አንድ ጊዜ አልገባኝም። አንተ ከገባክ ማንነቷን የምናወራው ሲህሮች ሰው ልጅ እኔ ላስረዳሽ። እሺ አስረጅኝ። የሰው ልጅ የሚያብደው ምን ሲሆን ነው? የሰው ልጅ የሚያብደው ምን ሲሆን? ሰው እኮ ድግምት ምናምን ሲያደርጉበት ነው። እሷ ምና እሷ ራሷ ይታለች። ገባሽ? ዚነት የታለች? አምጫት። አውዬ ልኬልሻለሁ። እኔ ነኝ ዚነት፣ ራሴ ነኝ። ኦኬ እኔ ራሴ ማወራሽ። ስለዚህ አሁን አንቺ የምታወሪው ስለ ዚነት ነው አይደል? ወይኔ እኔ ሳታቂ ማለት እሱ ጋር እየወረች ነው። እሺ እናቴ እኮ አንቺ ስለ ዚነት ነው የምታወሪው። ብላ ቁማ ትሄዳለች።
እሺ ንገሪኝ። ስለዚህ ራሷን ማወራችሁ እሷ ማንነቷን አታውቅም። እና እሷ እኔ ማወራችሁ ሲር ነኝ ማመጣው ነገር የለም ግቼ ነው የከረምኩት። እያወራሽው ያለሽ ማለትም ሁለት ዓመት ታግቼ ነው የከረምኩት። ቂያትና ፈለግሽው ሲሩ ይደግቻል። ገብቶሻል ግን ሀቢባ? ኦኬ ዚነት አንቺ ሳውዲ አረቢያ ስንት ጊዜ ሆነሽ ዚነት? 2 ዓመት ነኝ። 2 ዓመት ነው ያለው ግን ታግቻለሁ። ምንም ነገር ገንዘብ ምናምን አልጠየቁ እንትን አልሰጡኝም። እኔም አልጠየቃቸውም። ዝዝዝ ብዬ ነው ያለው። አይ አረቦች ናቸው። አሁን ከአረቦቹ ጋር ወጥተሻል? አዎ ወጥቻለሁ። እንዴት ወጣሽ? ማን አስወጣሽ? እሱን ንገሪኝ። ማለቴም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ትንሽ ያቅ ነበር። ዛሬ ግን ሲህሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል እና በፊት ትንሽ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምንም ብዬ ጅልና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት ሳጸዳ እንደምንም ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ እና ከዛ በጣም ማልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ። አገኘኝ፣ ወሰደኝ። ግን የወጣሁት ያወጣሽን ወንድም ጥሪውን እና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲሂር ታስረሽ ከነበረ እንዴት አውቀሽ ሰው ጋር ደወልሽ? ማለቴም አግኝቶኝ ነው ሜዳ እንጂ እሷ አላወጣኝም። ሜዳ ሲያገኘኝ ነው ይዞኝ ሄደው። አሁን አንድ ወንድም መጥቶ አወጣኝ አላልሽም? ከቤት አይደለም እንትኑ ላይ መስመር ጋር ነው ያገኘኝ እንጂ ቤት መጥቶ ማንም ሰው አላወጣኝም። ከቤት እንዴት አውቀሽ ወጣሽ አንቺ? ከቤት ወጣ። አይ ማለቴም ሜዛኔ ብዙም እንደዚህ አልጠናብኝም እና ስለዚህ የራሴ ወጣሁ። ብትር ስለሚመቱኝ ይመቱኛል እና ስለዚህ ራሴ ወጥቼ ዝም ብዬ ከሞትኩም ልሙት ምንም ቢሆን ምንም ከነሱ ቤት ጋር ከመሞት ወጥቼ ሂጄ መንገድ ላይ ብሞት ይሻለኛል ብዬ ወጣሁ። መቼ ነው የወጣሽ? እንት ጊዜ ሆነሽ ከወጣሽ? 3 ወር ሆነኝ እንደሆነ 3ኛው ወር ይዝ እንደሆነ ያላቀሙ። እሺ መንገድ ላይ ያገኘሽን ልጅ ጥሪው። እንዴት እንዳገኘሽ የቱ ጋር እንዳገኘሽ እንጠይቀው። አይ ያገኘኝ ልጅየው ዛሬ በቃ አላቀውም። ስልኩንም አልያዝኩትም። ላላህ ትሆንኛለሽ ብሎ ነው ያወጣኝ እኮ። ይንገረና የቱ ጋር እንዳገኘሽ ማለት ነው። የቱ ጋር እንዳገኘሽ እንዲነግረን ነበር ልጁ። አውጥቶ ለእነሱ ሰዎች የሰጠሽ እነሱ ከሆኑ እነሱ ይደውሉለት። ያስጠጉሽ ሰዎች፣ አብረውሽ ያሉት ሰዎች ያስጠጉሽ ናቸው። እኔ በቃ በጣም እሱ አሁን እንትን ብላለች። ልጁ ጠፍታ ስመጣ መንገድ ላይ ነው አገኛት። ዝም ብላ ጠፍታ እየሄደች አግኝቷታል። ሲያገኛት የሆነ ኢጃዛ አስጠግቷን ነበር። ወደ የሆነ ኢጃዛ አስጠግቶ ከዛ ቤተሰቦቿን ጀዋል ገዝቶ እንትን ብሎ ፎቶ አለቆ ቤተሰቦቿ አገኟል። ኦኬ እሺ። ከዛስ እንዴት እናንተ ጋር ደረሰች? ከዛ ቤተሰቦቿ ደግሞ እህቷ ናት። ሀይልም ቤተሰቦቿ እህቷ እኛ ጋር የደረሰችው ሀሌላ ቤት ወስዷት እነዛ አንሱልን ብለው ነው። አንሱልን ሲሉ ከእኛ ጋር ደውለው ተቀበሉልን ብለው ነው ተቀበልናት። እኛ እህቶቿ ከዚህ የሉ። አንደኛይቱም ጠለቤ ናት በዱባይ በዛ ነው አሉት። እህቶቿ ከዚህ ሀገር የሉ። ስለዛ ተቀበሉልን ሲሉ ተቀበለና ነው። እኛ እኮ እናንተ ዘመድ ናችሁ። ከየት አምጥተው ነው እናንተ ኑ ተቀበሉልን የሚሏችሁ? ኑ አንሱልን የሚሏችሁ? መንገድ ላይ ነው አገኛት። ልጁ መንገድ ላይ ነው አገኛት። ጠፍታ ዝም ብላ ጠፍታ ወጥታ ስከድ መንገድ ላይ ነው አገኛት። መንገድ ላይ ሲያገኛት ስታናገረው ወደ ቤት ነው ወሰዳት። ወደ ልጁ ማለት ነው። ገባኝ እኮ መዳም ቤት 2 ዓመት ቆይታ ጠፍታ ወጥታ
ከዛ መንገድ ላይ አግኝቷት አምጥቶ ኢጃዛ ቤት አስቀምጧት። እነዛ ኢጃዛ ቤቶች እናንተ ዘመድ ናችሁ ምንድን ናችሁ? ምን ስለሆናችሁ ነው? እናንተን መታችሁ ውሰዱልን። ላይ ከአንድ ሰው ለምሳሌ እህታችሁን ኑና ውሰዱልን፣ የእናንተ እዳ ናት የኛ እዳ አይደለችም ይባላል። እነዛ ኢጃዛ ቤት እናንተ ምን ስለሆናችሁ ነው? ምኗ ስለሆናችሁ ነው ኑና አንሱልን ያሏችሁ? እናንተንስ በምን አወቃችሁ? ያገሯ ልጅ ያለ ከዚህ ያገሯ ልጅ ያለ ከዚህ ኢትዮጵያ ደቡብ ሀገሯ ላይ ይሰራሉ። እሷን ተቀበል ብለዋል። የታለች ሀገሯ ልጅ? ጥራት እስኪ አለ። እሺ ጥራት። ጠርቻታለሁ እየመጣ ነው። እሺ እሺ። እነዛ ኢጃዛ ቤቶች ውስጥ ከዛ ኢጃዛ ቤት ውስጥ ውሰዷት ካሏችሁ ሰዎች አንድ ሰው እዚህ ጋር ሊመጣ ይችላል፣ ሊገባ ይችላል። ደስ እኔ አላውቃቸውም። እነዛ ይቺ ልጅ ቲቱ እናቷ ደውላ ከኢትዮጵያ ደውላ ነው የሀገር ልጅ ስለሆነች ተቀበልና አሏት። ወደዚህ እንትን አለች ማለት ነው። ተቀበላት። ከነዛን እኔ አላውቃቸውም። ምናልባት የሀገሯ ልጅ ታውቃቸዋለች። ለምን አውቀው እሷ ትንጣና